አንዳንዴ እንዲገጥማችኋል ወገኖቼ የሰማችሁኝ ነው አይደል ቀኑ ይመሻል ቀኑ ይጨልምባችኋል አንዳንዴ ዙሪያው ገደል ይሆንባችኋል አንዳንድ ጊዜ የምታውቁት መንገድ ሁሉ ይጠፋችኋል አንዳንድ ጊዜ የምትይዙት የምትጨብጡት ሁሉ ግራ ይገባችኋል ቀኑ ግን መሸ ቀኑ ሲጨልም ግን መድኃኔዓለም አብሯቸው ነበረ እሱ ካለ በኑሮ በረሃ ውስጥ አንፈራ ማን ካለ በኑሮ ሸለቆ ውስጥ የደረሰልሽ እሱ ብቻ ነው ስትቸገሪ የደረሰልሽ እሱ ብቻ ነው ስትታመም አልጋን ጥፎ ያስታመመ እሱ ብቻ ነው በሐዘንህም ሰዓት መጥቶ እንባ የጠረገልህ እሱ ብቻ ነው ማን ረዳህ ማን አገዘ እዚህ ለመድረስ የትኛው ቤተሰብ ነው የትኛው ዘመድ ነው ከጎን የቆመልህ የማያልፉ የማይነጉ ምሽቶችን ከማን ጋር ነው ያሳለፍከው እሱ ብቻ እስቲ አማኑኤል ብቻ ደግፏችሁ እዚህ ያደረሳችሁ መድኃኔዓለም ብቻ ጠብቆ እዚህ ያደረሳችሁ አመስግኑት እሱ ብቻ ስልጣናችሁን የተደገፋችሁ ልቀቁት ገንዘባችሁን የተደገፋችሁ ተውት መደገፍስ አማኑኤልን ወንድሜ እንጀራ አልበላውም እስቲ ምሳ ጋብዘኝ ብትለው በምሳ የጨከነብህን ማታ ሲፈልግና አገኘው ድራፍት ይጋብዛል ዳቦ ያልገዛልን ተርበ እንጀራ የከለከለክ ሰው የሚትወርቅበትን ያንተ ደሞዝ መቻ ኑሮ ያቃል ያንተ መልፋት ያንተ መውጣት መግባት እኮ አይደለም የሚያኖረን እኮ መድኃኔዓለም ነው ማን ነው የሚያኖራችሁ መኖሪያችን ማን ነው መኖሪያ የዘላለም አምላክ እግዚአብሔር ነው ተብሎ ተጽፏል አይናችንን የምንከድነው አማኑኤልን ተማምነን የሰማችሁ ነው መሽቶ የሚነጋው ማን ስላለ ነው ወተምን ገበው ማስላለ ነው ማን ነው ዋስትናችሁ ዋስትናችን እግዚአብሔር ነው ከዛሬ በኋላ ዘመድ የለኝም እንዳትሉ ከዛሬ በኋላ ጓደኛ የለኝም እንዳትሉ ከዛሬ በኋላ ሰው የለኝም እንዳትሉ ከዛሬ በኋላ በቃ አፍቃሪ የለኝም ወዳጅ የለኝም እንዳትሉ እሱ ብቻ በቂያችን ነው እውነት ሐሰት ዛሬ በእንዴት ባለ ጭንቀት ውስጥ እንዴት ባለ መከራ ውስጥ እንዳላችሁ ሰው ያውቅም ግን መድኃኔዓለም ያውቃል እውነት ሐሰት ትንሿ መስኮት የለመኑት ጌታ በትልቁ በር በረከት ያስገባላቸዋል በቀላለው ሰው ነው ሰው የሚስቀው ለሌለውማ ማን ያዳምጦት ህመሙን ማን ሰምቶት ችግሩን ማን ያዳምጦት የውስጡን ብሶት ቁጭ ብዬ ላውራ ቢል የኔ ቢጤውማ አይሰማውም ክርስቶስ የሌለበት ቤት ክርስቶስ የሌለበት ትዳር ክርስቶስ የሌለበት ንግድ ምን እንደሆነ ታውቃላችሁ ወገኖቼ ያለ እግዚአብሔር መሽቶ አይነጋም ያለ እግዚአብሔር ጨለማው ላይ ብታፈጡ ጨለማው ያለ ሰዓቱ አይነጋም ጨለማው የሚነጋው ማንን ይዘን ነው ብዙ የፍርሃት ኑሮን ያስተናገርነው አማኑኤልን ቤታችን ስላልጋበዝነው ነው በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ ዘላለም ሥላሴ በሉ ዘላለም ሥላሴ ምድርና ሰማይ ሳይዘረጋ ሐመል ማላትም ሳይበቅሎ የየብስን ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ የጨመረልን አማኑኤል ዘመን የቀጠለልን አማኑኤል ነጭ ያለበሰን አማኑኤል የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል በማያኖሩ ሰዎች መካከል የሚያኖረን አማኑኤል ወተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል በአደባባይ የነበረው ታሪካችንን በጓዳ ከተተልን አማኑኤል ያየብንን ያላሳየብን አማኑኤል የሰማብንንም ያላሰማብን አማኑኤል ገመና ሸፋኝ ጓዳ ከታች ከባቴ አበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ቸርነቱ ስለ ጠብቆቱ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች በወደደንና ባከበረን ደግሞም ባፈቀረን የሰላማችን ራስ በሆነው በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ እንደምን አመሻችሁ እንደምን ቆያችሁ አሜን ቸርነትና ምህረቱን ያበዛልን ይቅር ያለን አማኑኤል አምላካችን እግዚአብሔር
ቃሉን ሰምተን እንድናርፍ ስለጠራን የጠራን አምላካችን በድጋሚ ስሙ የተመሰገነ ይሁን። ለቃል ርደት ለሥጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም ጌታን ያየንባት መስታወታችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር የምትመሰገን ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ድንግል ማርያም ሥላሴ ክብር የክብር ክብር ያጎናጸፏት ድንግል ማርያም ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን የሕይወታችን የኑሯችን አጣፋጭ ቅመም ባለቀስን ቀን እንባችንን የጠረገችልን የጭንቅ ደራሽ እማ አምላክ ወላዲተ አምላክ የኢየሱስ ክርስቶስ እናት የመድኃኔ ዓለም እናት የኔና ያንቺ እናት የሁላችን እናት እመብዙኃን ድንግል ማርያም በአማላጅነቷ ጥላዋ ስር ስላረፍን ደግሞም በምልጃዋ ስለተጽናናን እንባችን ስለታበሰልን ጸሎታችንም ስሙር ስለሆነልን ለድንግል ማርያም ክብር ይሆንላት። እስቲ ማትወዷት አጨብጭቡ። ምትወዷትስ? የቅዱሳን መላእክት የጻድቃን የሰማዕታት የአበው ደናግል መነኮሳት አባቶቻችን ጸጋና በረከታቸው በሁላችን ላይ ይደር። ክርስትና በየበዓላት ጊዜ ለብሰን ኋላ ሳጥን የምንቆልፍበት የክት ልብስ አይደለም፣ ሁል ጊዜ የምናጌጥበት የሕይወት ልብስ ነው። ክርስትና ከዳኑ በኋላ የሚሞቱት ሞት ሳይሆን ከሞት በኋላ የሚኖሩት ሕይወት ነው። ክርስትና ለተወሰነ ጊዜ ብቻ ተጠቅመው የሚያዳፍኑት እሳት ሳይሆን በሕይወታችን ለዘውትር የሚቀጣጠል የሕይወት እሳት ነው። ጌታ መንፈስ ቅዱስ በዚህ በተወደደ በመዳን ምሽት ከስብራታችን የሚጠግነን እግዚአብሔር ስልጣን የማይመልሰውን ጥያቄ የሚመልሰው እግዚአብሔር ገንዘብ የማይመልሰውን ጥያቄ የሚመልሰው እግዚአብሔር ወገኖቻችን ለጥያቄዎቻችን መልስ ያልሆኑትን ነገር በሕይወታችን ያልተስተካከሉትን ምዕራፎች ቋጠሯችንን የሚፈታው እግዚአብሔር እንቆቅልሻችንን የሚፈታው እግዚአብሔር የተዘበራረቁትን የኑሯችንን ጉዳይ የሚሰበስብልን እግዚአብሔር እንደ ሰው የነገርነውን አይደለም ዝምታን የሚሰማው እግዚአብሔር ዛሬ በዝምታችሁ ውስጥ ያለውን ጩኸት ይስማላችሁ። ለሰው ያልነገራችሁትን ለብቻችሁ የምትጨነቁትን በር ዘግታችሁ የምታለቅሱበትን መንብኝታችሁን በንባ የምታረሱበትን ጭንቀት በቃሉ ይመልስላችሁ። ከትከሻችሁ ላይ ያለው ያልወረደውን ያጎበጣችሁን ቀና ብላችሁ እንዳትሄዱ የከለከላችሁን ለረጅም ዓመታት በጫንቃችሁ ላይ ያለው ችግር ወደ እግዚአብሔር ቤት እየገሰገሳችሁ ነገር ግን ችግራችሁ ከራሳችሁ ላይ አልተራገፈላችሁ ከነ መከራችሁ ያላችሁ መከራችሁን በጥርሳችሁ ነክሳችሁ አንድ ቀን አለው እግዚአብሔር አንድ ቀን ይጎበኘኛል አንድ ቀን ያነሳኛል እያላችሁ በመጠባበቅ ውስጥ ያላችሁ ለጥያቄያችሁ መልስ ነውና እግዚአብሔር ዛሬ መልስ ይስጣችሁ። ማን መልስ ይስጠን? የምንማማርበት የትምህርታችን ርዕስ የምናደርገው የማርቆስ ወንጌል ምዕራፍ 6 ቁጥር 47 ላይ ያለውን መለኮታዊ ሐሳብ በማንሳት ይሆናል። ቃሉ እንዲህ ይላል፣ እርሱ
ብቻውን ነበረ ይላል። እስቲ ከኔ ጋር በሉ እርሱ በሉ ብቻውን ነበረ። ማን ይመስላችኋል? ብቻውን ነበር የተባለለት ማን ይመስላችኋል? እስቲ መድኃኔዓለም በሉኝ። አይሰማም። መድኃኔዓለም በሉ ኢየሱስ በሉ። እንዲህ ነው የሚለው ኢየሱስም ብቻውን ነበረ ይላል። ምን ነበረ? ብቻውን። ይሄ ስም ተራ ስም አይደለም። ከኔ ጋር ናችሁ? ኢየሱስ የሚለው ስም መለኮትና ትስብእት ተዋህደው የተጠሩበት የሥጋዌ ስም ነው። ይሄ ስም ተራሮችን ያንቀጠቀጠ ስም ነው። ይሄ ስም የሲኦልን መሰረት ያናጋ ስም ነው። ይሄ ስም ባህርን እንደ ግንብ ያቆመ ስም ነው። ይሄ ስም ኃይለኛውን አስሮ ምርኮን የበዘበዘ ስም ነው። በዚህ ስም የኔና የናንተ ገዳይ፣ በዚህ ስም የኔና የናንተ ጠላት ዲያብሎስ የታሰረበት ስም ነው። ኢየሱስ ያንተን ስም ሰምቶ ሞት ይደንግጥ። እስቲ ሞት ይደንግጥ በሉ። መድኃኔዓለም በሉ ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወንጀለኛ ይቸገር፣ ቁጣ ጸጥ ይበል፣ ቅናት ጥቅም ያግኝ። ከተከበረው ስሙ በላይ አማኑኤል ከሚለው ስም በላይ መድኃኔዓለም ከሚለው ስም በላይ ክርስቶስ ከሚለው ስም በላይ ኢየሱስ ከሚለው ስም በላይ ወርቅን የሚወዱ ይነቀሉ። ይሄ ስም ተራ ስም እንዳይመስላችሁ። ከኔ ጋር ናችሁ? ይሄ ስም ክብራችን ነው። ይሄ ስም ሞገሳችን ነው። ግርማ ሞገሳችን ነው። መድኃኔዓለም መታያችን ነው። መድኃኔዓለም መድመቂያችን ነው። መድኃኔዓለም ወገኖቼ በሌሎች ቤት ኢየሱስ ይሰበካል፣ እኛ ቤት ደግሞ ይኖራል። ሌሎች የሚያወሩት ኢየሱስ አላቸው፣ እኛ ደግሞ የምንኖረው ኢየሱስ አለን። ክብር ለመድኃኔዓለም ይሁን። የምንኖረው በሌሎች ስፍራ ስትሄዱ የሚጠሩት ኢየሱስ አለ፣ እኛ ደግሞ የምንበላው ክርስቶስ አለን። ምን የምንለው? ሌሎች ይጠሩታል፣ እዚህ ቤት ግን ክርስቶስ ይበላል። የህይወት ምግብ ነው። እዚህ ቤት ክርስቶስ ይጠጣል፣ የህይወት መጠጥ ነው። እዚህ ቤት ክርስቶስ የህይወት ልብስ ነው። ልብስ ዘይታንመ ወክዳን ዘይተፈትለ፣ ያልተፈተለው ልብስ፣ የማይቀደደው ልብስ፣ የማያረጀው ልብስ ማን ነው ስሙ? አረግ አይሰማም። በዚህ ስም የሞት ኃይል ይሻርላችሁ። አሜን አትሉ? የልጅ ምርቃት ብለህ ነው አይደል? አመለጠ። በዚህ ስም የሞት ኃይል ይሻርላችሁ። በዚህ ስም መርዝ ያላቸው የጥፋት ኃይላት ሁሉ ይድከሙላችሁ። በዚህ ስም ኃይለኛው ሁሉ ይንበርከክላችሁ። ኃይለኛው የሚንበረከክበት ስም፣ ይሄንን ስም የያዘ ሰው፣ ይሄ ስም የጸና ግንብ ነው። ጠላትን ሳይታገል የሚጥለው አንበሳው ኢየሱስ፣ ሳይታገል የሚጠራው መድኃኔዓለም። ወገኖቼ ከንፈር የሚነክሱባችሁ፣ ጊዜ ጠብቀው ሊገሏችሁ የሚፈልጉ፣ ጉድጓድ ምሰው የሚጠባበቁ፣ ገለው አፈር ሊያለብሷችሁ የሚፈልጉ ክፉ ሰዎች መንደር ውስጥ አሉ። እናንተ የተሸፈናችሁ በከበረው በአማኑኤል ደም ነው። የክርስቶስ ደም ሸፍኖን ከጠላት ጠብቆናል። በደሙ የተሸፈናችሁ ብቻ፣ በመድኃኔዓለም ደም በከበረው ደሙ የተሸፈናችሁ ብቻ፣ ከጠላት የተከለላችሁ ብቻ ከፍ አድርጋችሁ እግዚአብሔርን አመስግኑ። ይህን ስም የሰማችሁት ከማን ነው? ይህን ስም ቀድሞ ኢየሱስ የሚለውን ስም የጠራው ማን? ንገሩኝ። ቅዱስ ገብርኤል ይህንን ሰማይ ስም ከሰማይ ይዞ መጣ አይደል? ለማን ነገራት? ለማን ነገራት? ለድንግል ማርያም። ገብርኤልስ ይህንን ስም ከየት አመጣው? ማን የሰጠው ስም ነው ከተባለ እግዚአብሔር አብ። ማን የጠራው? ፊልጵስዩስ መልእክት ምዕራፍ 2 ቁጥር 25 ላይ አንብቡ። አባቱ ከስም ሁሉ በላይ የሆነ ስም ሰጠው ይላል። መዳኛ የሆነ ስም፣ ማምለጫ የሆነ ስም፣ ከጠላት የምናመልጥበት ስም፣ የሞት መጋረጃ የተገደደበት ስም፣ የጥል ግድግዳ የፈረሰበት ስም። ኧረ የመድኃኔዓለም ልጆች ደስ ይበላችሁ። ይሄንን አባት ይሄንን ጌታ ይዘን አምልጠናል። ከኔ ጋር ናችሁ? እንኳን ከዛቱብን ከወረወሩብን ያመለጥነው መድኃኔዓለምን ይዘን ነው። አሁንም ክብር ለስሙ ይሁን።
የማርቆስ ወንጌል ምዕራፍ 6 በጣም የሚገርም ብዙ ታሪኮች አሉት። ምዕራፉ የሚጀምረው ከመጥምቁ ዮሐንስ ሰማዕትነት ከመቀበሉ ይጀምርና ዝቅ ብላችሁ ስታዩ የክብር ባለቤት መድኃኔ ዓለም በመንደር ውስጥ ሲያልፍ መንደራቸውን ለቀው የተከተሉት ብዙ ህዝቦች እንደነበሩት ይናገራል። ቤታችሁን ለቃችሁ ከሥራ መጥታችሁ ደክሟችሁ ደግሞ ቃሉን ለመስማት መድኃኔ ዓለምን ናፍቃችሁ የመጣችሁ ሰዎች እንዲሁ አትመለሱም። አማኑኤልን እየተከተሉ ሳያውቁት ብዙ ምዕራፍ ሄዱ። መንደራቸውን ለቀቁ። ሰፈራቸውን ተዉ። ምግብ አልበሉም፣ ውሃ አልጠጡም፣ ስንቅ አልያዙም። የማያስርበውን ጌታ እያዩት ረሃባቸው ጠፋላቸው። መድኃኔ ዓለምን ሲከተሉ ጥማታቸው ተቆረጠላቸው። ድካም ሁሉ ተወገደላቸው። የተከተሉት አማኑኤልን ነው። ማንን የተከተሉት? መድኃኔ ዓለምን። ዝም ብሎ እሱ ይሄዳል፣ ከደቀ መዛሙርቱ ጋር ይከተሉታል፣ ደግሞ ይለምኑታል። ጌታ ሆይ እባክህ ፍቀድልን፣ ቀሚስህን እንድንዳስስ ልብስህን በእጆቻችን እንድንነካ ፍቀድልን እያሉት የታመሙ ሰዎች ለፈውሳቸው ደግሞ ለቤታቸው በረከት ሲሉ የዘመመ ጎጆ ያላቸው በትዳራቸው ሰላም ያጡ ሰዎች ትዳራቸው የደፈረሰባቸው ንግዳቸው ኪሳራ ገጥሞት በተስፋ መቁረጥ ውስጥ የክርስቶስን መምጣት ብቻ ሰምተው ወደ ፊት እየተራመዱ የነበሩ ብቻ ጌታ ሆይ ቀሚስህን እንንካው እባክህ ፍቀድ እያሉት ይከተሉታል። ብዙ ምዕራፍ እንደሄዱ አወቀ። ቀኑ ግን መሸ። አንዳንዴ እንዲገጥማችኋል ወገኖቼ፣ የሰማችሁ ነው አይደል? ቀኑ ይመሻል፣ ቀኑ ይጨልምባችኋል። አንዳንዴ ዙሪያው ገደል ይሆንባችኋል። አንዳንድ ጊዜ የምታውቁት መንገድ ሁሉ ይጠፋችኋል። አንዳንድ ጊዜ የምትይዙት የምትጨብጡት ሁሉ ግራ ይገባችኋል። ቀኑ ግን መሸ። ቀኑ ሲጨልም ግን መድኃኔ ዓለም አብሯቸው ነበረ። እሱ ካለ በኑሮ በረሃ ውስጥ አንፈራም። ማን ካለ ወገኖቼ? ያለው አማኑኤል ነው። የምን ፍርሃት አለ? ጨለማ እኮ አለ፣ ግን ፍርሃት የለም። ፍርሃታቸው የተወገደላቸው አማኑኤል ከነሱ ጋር ነው። ጨለማን ያሳደደው ብርሃን፣ በሱ ዘንድ ጨለማ የሌለበት። በጣም የሚገርም እኮ ነው። ከዛ በኋላ እንደራባቸው አወቀ፣ አዘነላቸው ይላል። አማኑኤል ይዘንልን ወገኖች፣ አዘነላቸው። ብትበላ ባትበላ የሚያዝንልህ ሰው ዳቦ የሚገዛልን ወንድም አታገኝም። ወንድሜ እንጀራ አልበላውም እስቲ ምሳ ጋብዘኝ ብትለው በምሳ የጨከነብህን ማታ ሲፈልግ እናገኘው ድራፍት ይጋብዛል። ዳቦ ያልገዛልን ተርበ እንጀራ የከለከለክ ሰው የምትወርቅበትን አያችሁ፣ የምትጎዱበትን ነገር ዓለም እንደዚህ ነው። እና ክርስቶስ አዘነላቸውና ደቀ መዛሙርቱ እንጀራ ሲፈልጉ አላቸው። ጌታ ምን ፈልጉ? እንጀራ ፈልጉ አላቸው። ጌታ ሆይ በ200 ዲናር ለነዚህ የሚበቃ እንጀራ አለ? ለምን ገዝተን አንመጣም? ለነሱ የሚበቃ አይደለም። እስቲ በእናንተ መካከል ያለውን እንጀራ እዩ። በ200 ዲናር የሚገዛ እንጀራ አይደለም። ከናንተ መካከል ስንት እንጀራ እንዳላችሁ እዩ ብሎ ጠየቀ። 5 እንጀራና 2 ዓሣ በመካከላችን አለ አለ። ህዝቡ እኮ በጣም ብዙ ነው። የተያዘው እንጀራ ግን 5 ነው ወገኔ። ኑሯችሁ ከልደታ እስከ ኪዳነ ምሕረት ሆኖባችሁ የምታስተዳድሯቸው ልጆች፣ የምታስተምሯቸው ተማሪዎች ልጆቻችሁን እያስተማራችሁ የትምህርት ቤት ክፍያው ሲደርስ የምትሳቀቁ፣ ገና ለገና የቤት ኪራይ የምትከፍሉት ወሩ ረገና ሳልኖር ወሩ ደረሰ ብላችሁ በሰቀቀን የምትኖሩ የሚያኖራችሁ እኮ አማኑኤል ነው። ያንተ ደሞዝ መቻ ኑሮ ያውቃል። ያንተ መልፋት ያንተ መውጣት መግባት እኮ አይደለም የሚያኖረን እኮ መድኃኔ ዓለም ነው። ማን ነው የሚያኖራችሁ? መኖሪያችን ማን ነው? መኖሪያ የዘላለም አምላክ እግዚአብሔር ነው ተብሎ ተጽፏል። የዘላለም አምላክ እግዚአብሔርን ተደግፈን ነው ምን በላው ወተን ምን ገባው። እስቲ ጥያቄ ልጠይቃችሁ፣ አይናችሁን የምትከድኑት ማንን አምናችሁ ነው? ግዴላችሁ መልሱልኝ። አቤት ማንን አምናችሁ? እንዲህ ይላል መዝሙረ ዳዊት ምዕራፍ 4 ቁጥር 8 ላይ እግዚአብሔር ሆይ ይላል። እናንተ በሉ እስቲ ያለ ስጋት የምታሳድረኝ አንተ ብቻ ነህ ይላል። ክብር ለስሙ ይሁን። ያለ ስጋት የሚያሳድረ አንተ ብቻ ነህ አለው። ያለ ስጋት
ወገኖቼ እስቲ አካባቢያችሁን ተመልከቱ፣ ጠላቶቻችሁን ተመልከቷቸው። አይናችሁን ጨፍናችሁ ለማደር አይንን ለመክደን ትፈራለህ። አይናችንን የምንከድነው አማኑኤልን ተማምነን። የሰማችሁ ይናል። መሽቶ የሚነጋው ማን ስላለ ነው? ወጥተን የምንገባው ማን ስላለ ነው? ማን ነው ዋስትናችሁ? ዋስትናችን እግዚአብሔር ነው። እድል ፈንታችን እግዚአብሔር ነው። በጣም የሚገርማችሁ የቅዱስ ዳዊት ነፍሴ ራሱ ረፍት የምታገኘው በአንተ ብቻ ነው ይለዋል እግዚአብሔርን። ነፍሳችሁ ረፍት የምታገኘው በማን ነው? መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ነፍሴ ረፍት የምታገኘው በአንተ ብቻ ነው ይለዋል። እና 2 ዓሣ 5 እንጀራ ተገኘ። ጌታ አምጡ አላቸው። ጥቂቷን ነገር አምጡ አላቸው። ጥቂቱን ማበርከት ይችላል አይችልም? ጥቂት ሲለምኑት ብዙ መስጠት የእግዚአብሔር ልማዱ ነው። ጥቂቷን ማበርከት የእግዚአብሔር ልማዱ ነው። አምጡት አላቸው። ዓሣውንና 5ቱን እንጀራ በእጁ ያዘና ወደ ሰማይ አየ። ወዴት አየ? ወዴት አየ? ወገኖቼ ዛሬ በረከት የምታጡ በረከት ያጣችሁ፣ ስለ በረከት ጉዳይ የምታለቅሱ እንደው እጄ ላይ እኮ ሳንቲ ያገኛለሁ የት እንደሚገባ አላቅም፣ እጄ ላይ የሚገባው ይበተንብኛል፣ ገንዘብ አገኛለሁ ሰራለሁ የት እንደሚደርስ አላውቅም የምትሉ ገንዘብ ስታገኙ አያያዙን አላወቃችሁበትም። እየሰማችሁኝ ነው? አንድ ሰው ኪሱ 100 ብር ቢኖር ስንት ብር አለ ብዬ በጠይቀው ስንት ብር ነው መልስ መሆን ያለበት? 90 ብር። እስቲ በሉ 90 ብር። 100 ሜሱ ነው እንዴ? 10 የማን ነው? አያችሁ፣ ለዚህ ነው በረከት ያጣ ነው። እግዚአብሔር ወዴት አለ? ወዴት አነሳ እጁን ክርስቶስ? ወደ ሰማይ። ወዴት? ወደ ሰማይ አነሳ። ከዛ በኋላ ባረከና ለየብቻ እንደሚገባ ሴትንና ሕፃናትን ለብቻ ወንዶቹን ለብቻ አስቀምጡልኝ አለ። ሁሉንም በለምለክ መስክ አስቀመጣቸው። አደበላልቀው አላስቀመጣቸውም። ወንዶቹ ለብቻ፣ ሴቶቹና ሕፃናት ለብቻ። ከዛ በኋላ ከተቀመጠ በኋላ ያመሰገነበት የተባረከው እንጀራ አልበዛም፣ 5 ነው። ዓሣውም 2 ነው። ብቻ አዘዘ፣ ስጧቸው አለ። ከዛ በኋላ ደቀ መዛሙርቱ አሳላፊ ሆኑና የተቀመጡትን ሕዝብ ሁሉ መመገብ ጀመሩ። እንደው በየትኛው ሳይንስ ነው 5 እንጀራ እንዴት ነው 5000 ቦታ ሊቆራረስ የሚችለው? ይሄን ማድረግ የሚችለው ባብቻ ነው። ስልጣን ያለው ባብቻ ነው፣ እግዚአብሔር ብቻ። አያችሁ፣ ብዙ ሰብስበን ወራ ያደርሰኝም እንላለን። 5ቷ እንጀራ ለ5000 ሕዝብ በልተው የጠገቡበት አማኑኤል ስላለ ነው። ከዛ በኋላ በሉ፣ ጠገቡ። አንድም እንጀራ ተርፎ እንዳይጣል በቅርጫት ሰብስቡ አለ። በልተው ከጠገቡ በኋላ 12 ቅርጫት ተሰበሰበ። ስንት ቅርጫት? እና በጣም የሚገርማችሁ የተቆጠሩት መጽሐፍ የቆጠራቸው በሉ ብሎ የቆጠራቸው ወንዶቹን ብቻ ነው። ለምንድነው ሴቶቹ ያልተቆጠሩት? አዳልቶብን እንደው እንዳትሉ ደግሞ እሺ። ሴቶቹስ ሕፃናቱስ ለምን አልተቆጠሩም ከተባለ ሴቶቹ እናቶች ከሚበሉት ለልጆቻቸው የሚያበሉት ይበልጣል። እውነት ሐሰት? እውነት ሐሰት? እናት እኮ ምን ትላለች? እሷ በደንብ ሳትጠግብ ልጇ እንዲጠግብላ እኔ እኮ ጠገብኩ፣ ቅድም አላያችሁኝም ልጆች እናንተ ትምህርት ቤት እያላችሁ እኔ በልቻለሁ። አየራባት ሳትጠግብ ለልጆቿ ታበላለች። እውነት ሐሰት? እንዲህ ያሉ እናቶች ልጆችን ለሚያሳድጉ እናቶች እስቲ ክብር ይገባቸዋል፣ አመስግኑ። አዎ እናንተ ምን ታቃጨብጭቡ እንጂ ምን አለባችሁ? ስትወጡ ስትገቡ እያበሳጫችኋቸው። እናትን እያበሳጨ እዚህ የምትመጣ ካለ ንስሐ ግባ። የሰማን እናቱን አበሳይቶ መድኃኒዓለም ጋር መጥቶ ንስሐ መግባት ነው እንጂ እንዲሁ ዝም ብሎ እየተመላለሱ እግዚአብሔር ይቅር ይለኛል ማለት አይቻልም። የሰማችሁ ይኖር እና ሕፃናቱ ስለምን አልተቆጠሩም ይባል? ከሚበሉት የሚፈረፍሩት ምን ይላል? ይበልጣል። ስለዚህ በስርዓት የበሉት ወንድሞቼ እናንተ ናቸው ማለት ነው። አበላለማ ማብሏችሁ በደንብ ነው የምትበሉት። በደንብ ነው የበሉት ማለት ነው። ስለዚህ ስንት ሰው በላ? ስንት ሰው? 5000 ሰው። ከዛስ በመሸ ጊዜ ደቀ መዛሙርቱ ጌታን ቀድመው ወደ ታንኳይቱ ገቡ። ታንኳይቱ ያለችው በባህር ላይ ነው። ወደ ጀልባ ውስጥ ገቡ፣ ወደ መርከብ ውስጥ ገቡ። ክርስቶስን ትተውት ገቡ። ክርስቶስ የሌለበት ቤት፣ ክርስቶስ የሌለበት ትዳር፣ ክርስቶስ የሌለበት ንግድ ምን እንደሆነ ታውቃላችሁ ወገኖቼ? ያለ እግዚአብሔር መሽቶ አይነጋም። ያለ እግዚአብሔር ጨለማው ላይ ብታፈጡ ጨለማው ያለ ሰዓቱ አይነጋም። ጨለማው የሚነጋው ማንን ይዘን ነው? ጌታን ሳይዙት ወደ መርከብ ገቡ ይላል። ማንን ሳይዙ?
ክርስቶስ ግን ጸሎት እያደረገ በተራራው ላይ መርከቧ ከዓይኑ ሳትሰወር ጀልባዋን በዓይኑ ያይ ነበር። የሚበጠበጠው ቤታችሁን እሱ ያይላችሁ። የሚበጠበጠው ትዳራችሁን፣ ሰላም ረፍት ያጣችሁበትን ጎጆአችሁን፣ ሊፈርስ ያዘመመው ቤታችሁን አማኑኤል በምሕረት ዓይኑ ይመልከትላችሁ። አየው። እነሱ ጥቂት ክርስቶስን ትተው ወደ ጀልባው ሲገቡ እነዛ የተመገቡትን ሕዝብ በባህሩ ዳር ላይ ትተው 12ቱ ደቀ መዛሙርት ብቻ ወደ ታንኳይቱ ሲገቡ ጀልባዋ ላይ መርከቧ ላይ ነፋስ ተነሳ ይላል። ምን ተነሳ? አቤት! ታንኳይቱ ነፋስ ተነሳባት። በአውሎና በወጀብ መናጥ ጀመረች። ክርስቶስን ሳይዙ የተጓዙ ወጥተው ቀርተዋል። ወጥተን የምንገባው አማኑኤልን ይዘን ብቻ ነው። እሱ የሌለበት ጀልባ ትናወጣለች። እሱ የሌለባት መርከብ ወጀብ ይነሳባታል። መርከቧ ነፋስ ተነስቶ ልትሰጥም ወዲና ወዲህ ያማታት የመርከባቸውን መልህቅ ክርስቶስን ትተው ፍርሃት መጣባቸው። ማልቀስ ጀመሩ፣ መጮህ ጀመሩ። አዎ ብዙ የፍርሃት ኑሮን ያስተናገርነው አማኑኤልን ቤታችን ስላልጋበዝነው ነው። እሱን ትተውት ፍርሃት ጀመራቸው። እሱን ትተውት ሞት ከበባቸው። በሞትና የሰማችሁኝ ነው፣ በመኖርና ባለመኖር መካከል አንድ ምዕራፍ ቀርቷቸው ከሞት ፊት ለፊት ተፋጠው መጮህ ጀመሩ። በቃ ያለን አማራጭ አንዳንድ ጊዜ እንጮሃለን። መርከቧ ልትሰጥ መናወጥ ጀመረች። በደቀ መዛሙርቱና በሞት መካከል አንድ ምዕራፍ ቀርቷል። ሁሉ በፍርሃት ተሞልተዋል። መጮህ ጀመሩ። ሞት የከበባት መርከብ ግን በጌታ እይታ ውስጥ ነበረች። በማን እይታ ውስጥ? አሁን ቤታችሁ በማን እንዲታይ ትፈልጋላችሁ? አቤት! በእግዚአብሔር። እና ማልቀስ ጀመሩ፣ መጮህ ጀመሩ። መርከቧ መናወጥ ጀመረች። ማዕበሉ እየጨመረ መጣ። መርከቢቱ በወጀብ ስትናወጥ ግን እርሱ ብቻውን በምድር ላይ ነበረ ተብሎ ተጻፈ። ማን ብቻ ነበረ? ማ ብቻ ነበረ? ንገሩኛ። በኑሮ ሸለቆ ውስጥ የደረሰልሽ እሱ ብቻ ነው። ስትቸገሪ የደረሰልሽ እሱ ብቻ ነው። ስትታመም አልጋ አንጥፎ ያስታመመ እሱ ብቻ ነው። በሐዘንህም ሰዓት መጥቶ እንባ የጠረገልህ እሱ ብቻ ነው። ማን ረዳህ? ማን አገዘህ እዚህ ለመድረስ? የትኛው ቤተሰብ ነው? የትኛው ዘመድ ነው ከጎን የቆመልህ? የማያልፉ የማይነጉ ምሽቶችን ከማን ጋር ነው ያሳለፍከው? እሱ ብቻ። እስቲ አማኑኤል ብቻ ደግፏችሁ እዚህ ያደረሳችሁ፣ መድኃኔዓለም ብቻ ጠብቆ እዚህ ያደረሳችሁ አመስግኑት። እሱ ብቻ፣ እሱ ብቻ። እስቲ እናንተ እሱ ብቻ እያላችሁ ግለጡልኝ። ብንታመም መድኃኒታችን፣ ኧረ አይሰማ። ብንቸገር ረዳታችን፣ ብንጨነቅ ሰላማችን፣ ብንታረዝ ልብሳችን፣ ብንጠማ መጠጣችን፣ ከጨለማ ማምለጫችን፣ ቀን ሲጨልም እሱ ብቻ፣ አማኑኤል ብቻ፣ መድኃኔዓለም ብቻ፣ ክርስቶስ ብቻ፣ ኢየሱስ ብቻ። ማንም አልደረሰልንም። ጠብቆ እዚህ ያደረሰን እሱ ብቻ። መርከብ ውስጥ እነሱ የለበትም። መርከቧ ትናወጣለች። እሱ ብቻውን በምድር ላይ ነበረ። ማ ብቻ? አቤት! በጣም የሚገርም እኮ ነው። መርከብ የተባለው ቤታችን ነው። መርከብ የተባለው ትዳራችን ነው። መርከብ የተባለው ንግዳችን ነው። እየነገዳችሁ ትርፍ አልባ ይሆናችሁ፣ እየሰበሰባችሁ የሚበተንባችሁ፣ ቤታችሁ ሰላም ያጣችሁ፣ ትዳራችሁ ውስጥ ፍቅር ያጣችሁ፣ ቤታችሁ ሊፈርስ ጥቂት ቀርቶት ያዘመመባችሁ፣ ክስ ጀምራችሁ በፍርድ ቤት ላይ ያላችሁ፣ ላዘመመው ጎጆአችሁ እሱ ብቻ ነው መፍትያችሁ። ማን ብቻ ይግባ? ማ ብቻ ይግባ? ሴትየዋ ናት አሉ። አንድ ረዳት የላትም፣ ግን ልጅ አላት። ለስሙ ግን ወልዳለች። ልጆቿ ስራ ይዘው ጉልት ቸርችራ ከሰል ሸጣ ያሳደገቻቸውን እናታቸውን ሲያልፍላቸው ረሱ። በደሳሳ ቤት ውስጥ እየኖሩኛ እናት ልጆች ደህና ናቸው ሲባል ምን ልጅ አለኝ? የሰማሽ ነው? እኔ ምን ልጅ አለኝ? ዘመድም ወገንም ልጅም አባትም እህትም ወንድምም የኔ ሁሉ ነገር መድኃኔዓለም ብቻ ነው። እስቲ መድኃኔዓለም ብቻ በሉ። ምን ልጅ አለኝ?
እና አንድ ቀን የእኚህ እናት ቤት በላያቸው ላይ ክረምት መጣና ሊወድቅባቸው ደረሰ። በሰፈር ውስጥ ያሉ ጥቂት መንፈሳዊ ክርስቲያን ልጆች ሲያልፉ ሲያገድሙ ቤተክርስቲያን ደርሰው ሲመለሱ የእኚህን እናት ቤት የሚያዩና የሚያዝኑ በላያቸው ላይ ሳይወድቅ ማድረግ ብንችል ቤት ብንሰራላቸው እኛ ተማሪዎች ነን አቅም የለንም ብለው በእንጨት ድጋፍ አደረጉና ሊወድቅ የነበረውን ጎጆ ያዘመመውን ጎጆ ደገፉላቸው። አማኑኤል ይደግፈን። ደገፉ። ከዛ በኋላ ባዘመመው ሁለት እንጨት ደግፎ በያዘው ቤት ውስጥ እኛ እናት ግን የሚኖሩት ኑሮ የቤተ መንግስት ኑሮ ነው። የምን ኑሮ አልኳችሁ? አንድ ሰው የአበባ ምንጣፍ ላይ ተኝቶ የማያገኘውን እንቅልፍ እኚህ እናት በሰላም ይተኛሉ። በጣም የሚገርማችሁ መኖሪያው ማን ቢሆን ነው? አረ መመልሱልኝ። አማኑኤል ቢሆን እና አንድ ቀን ከሴትየዋ ቤት አጠገብ በዚህ ጋም በጣም የሚያምር ቪላ ቤት አለ። በዚህኛውም ጎን ጋር እጅግ በጣም የሚያምር ቪላ ቤት አለ። የዚህኛውም ቤት ሀብት ባለጸጋው ሰውዬ የሚጸልየው እንደው የኔም ቤት ውበት እኮ የደበቀው የዚች ቡትቶ ሴትዮ እንደው እግዚአብሔር እንደው የሆነ ነገር አድርጎልኝ እንደው ጠቅልዬ ወደ ራሴ ባስገባኝ ሴትዮ እንደው መች ነው የሚሞቱት እያለ ይጸልያል። ያኛውም እንደዛ ከሌለን የሚፈልገናል እንዴ? ንገሩኝ እንጂ። በነገራችን ላይ ድሃ አይሰማም አይደመጥም። ታውቃላችሁ? የሌለው ሰው እውነት ተናግሮ ይደመጣል? እውነት ቢያወራ እንኳን አይሰማም። ባለጠጎች ፊት ለፊት የተሰበሰቡ ሰዎችን እዩዋቸው፣ ታዘቧቸው እስቲ። ባለጠጋው እየዋሸ እውነት ተብሎ ይነገርለታል አይደል? አቤት ሲወደስ የማያስቅ ነገር ተነግሮ ሲስቁለት አይታችሁ ታውቃላችሁ? በቃ ላለው ሰው ነው ሰው የሚስቀው። ለሌለውማ ማን ያዳምጦት? ህመሙን ማን ሰምቶት? ችግሩን ማን አዳምጦት? የውስጡን ብሶት ቁጭ ብዬ ላውራ ቢል የኔ ቢጤውም አይሰማውም። እና ይገርማቸዋል። እኚህን እናት ጎረቤት በዚህ ጠላታል፣ በዚህም ያለ ጎረቤት ይጠላታል። የሚወዳት አማኑኤል ግን ያኖራታል። ማን ያኖራታል? በዚህም ጠላት አለብክ፣ በዚህም ጠላት አለብህ። በዚህ ጉድጓድ ተቆፍሯል፣ በዚህ መረብ አለ፣ በዚህ መርዝ ተበጥብጧል፣ በዚህ የሆነ ሴራ አለ። በአራት አቅጣጫ ጠላት ቆሞ የሞት ድግስ ይደግስላል። ግን የሚያኖርህ አማኑኤል ነው። ሁሉ ጊዜ በር ላይ ጠብቀው ይፈልጓል፣ ግን ያስመልጣል አማኑኤል። ይሰማችሁናል? እንዲህ ያረገ በጠላት ዘንድ የተቆረጠውን ዘመናችንን እየቀጠለ የሚያኖረን፣ ሊገሉን የሚፈልጉ የሚያቀዱ ሰዎች እየሞቱ፣ የሚያሳድዱ ሰዎች እየተዋረዱ፣ እኛ ያለነው አማኑኤል ላይ ስለተጣበቅን ብቻ ነው። የተደገፍነው መድኃኔዓለምን ነው። ስልጣናችሁን የተደገፋችሁ ልቀቁት። ገንዘባችሁን የተደገፋችሁ ተውት። መደገፍስ አማኑኤልን አንተሰ ምስካዬ አንተ ብሎ ምስካዬ። አዎ መጠጊያ የሚሆን ጌታ መጠጊያ ነው አይደል? መጠጊያ። እና እኚህ እናት ምን ሆኑ መሰላችሁ? አንድ ቀን መሽቶ ሲነጋ የቤታቸው ጣራ ወይንም ደግሞ ቆርቆሮ ከእርጅና ብዛት የተነሳ የተበሳሳ ነውና ተኝተው ቀና ሲሉ ሲነጋ በዛ በተበሳሳው እንትን ውስጥ ጨረር ይገባል፣ የፀሐይ ብርሃን። የኔ ጌታ ሞቴን በሚፈልጉ ጠላት መካከል ከበ በሰላም አሳደርከኝ ይላሉ። ቅዱስ ዳዊት እንዲህ ይላል፣ በተከበበ ከተማ የሚያስደንቅ ምህረቱን በእኔ የገለጠ እግዚአብሔር ይመስገን ይላል። ማን ይመስገን? እና በጠላት ተከብቤ ነጋልኝ። ጌታ ሆይ አልሞትኩም። ሞቴን የሚፈልጉ አሉ፣ ውርደቴን የሚፈልጉ አሉ። አንተ ግን አኖርከኝ፣ እድሜ ጨመርክልኝ። ተመስገና ደግሞ ላመስግና ምን እላለሁ አላማረርህም ይሉና በራቸውን አይደለም መስኮታቸውን ይከፍታሉ። ምናቸውን? ግዴላችሁም ነገሩ ምናቸውን? መስኮታቸውን ከፈት ያደርጉና ወደ ምስራቅ ወደ ፀሐይ መውጫ ወደዛ ይመለከቱና የኔ ጌታ ልጅ የለኝ የወላድ መካን፣ መጋቤ አንተ፣ ጠያቂ አንተ፣ ዘመዴ አንተ፣ ልብሴ አንተ፣ ጉርሴ አንተ፣ ሁሉ ነገር የሆንከው አንተ ደግሞ አነጋህልኝ፣ ተመስገን። ደግሞ ማንንም ጠይቆ ቁርስ ያበላኛል? አንተነ መጋቤና የጣዋት ቁርሴን አደራ ይሉታል መድኃኔዓለም። ከዛ በኋላ በሩን መስኮቱን ይዘጉና በሩን ክፍት ሲያደርጉ ልክ በሩ እንደተከፈተ በራቸው ላይ የሆነ ሰው ይመጣል። እማዬ ሁሉ ቀን ጠይቆታለሁ ብዬ እያሰብኩኝ አልሞላል ብሎኝ ዛሬ እንደው እግዚአብሔር ፈቃዱ ሆነና ልጠይቆት እቺን እስቲ ለጠዋት ቁርስ ይበሏት ይመርቁኝ ይላቸውና ይወጣል። በመስኮት ይጠይቁና በበር ይቀበላሉ።
ቤት ጠይቀው በቤት ጠይቀው በትንሿ መስኮት የለመኑት ጌታ በትልቁ በር በረከት ያስገባላቸዋል። እና ምን ይላሉ? አይ የኔ መጋቢ፣ አይ ቸሩ መድኃኔዓለም ተመስገን፣ ፊቴን እንኳን ሳልታጠብ ቁርሴን አዘጋጀልኝ የኔ ጌታ ይሉና ፊታቸውን ታጥበው ጸሎታቸውን ጨርሰው አመስግነው የመጣላቸውን በረከት ይበላሉ። ጎረቤታቸው ደግሞ የማያኖሩ ናቸው ብያቸዋለሁ። እዛ ቤት ደግሞ ስትገቡ የማያስበላ በሽታ አለ። እንኳን ጮማውን ሊቆርጡ ጠጅ ሊጨልጡ ሽሮም አታስበላ በሽታ አለ። ስንመቀኝ እኮ ሳንበላው ልንሞት ነው አይደል? ለሰው ጉድጓድ ስንምስ በምቀኝነት በተንኮል በክፋት ዘመናችን እያለቀ ነው። እና ይገርማቸዋል። እኚህ እናት ቤቱ አያዋቸው አይቀቡም፣ ግን የወዙ ናቸው። አያችሁ? ማን ስላላቸው? ማን ስላላቸው? እግዚአብሔር ስላላቸው። እና ሁል ጊዜ ግራ ይገባቸዋል። ወጥተው አይለምኑም፣ ወጥተው አይሰሩም፣ ግን ይበላሉ፣ ይጠጣሉ። እኚህ ሴትዮ ቆይ ከየት አምጥተው ነው ይሞታሉ ብለን ስንጠብቅ ጭራሽ እያበቡ፣ ጭራሽ እየፈኩ፣ ጭራሽ እያማረባቸው። ነገሩ ምንድነው? ሚስጥሩ ምንድነው ካላችሁ እሱ ብቻ። ማን ብቻ? ማ ብቻ? የሚያኖራቸው ማ ብቻ? ጠያቂ የለም፣ ልጅ የለም፣ ማ ብቻ? መድኃኔዓለም ብቻ። ከበቂ በላይ ነው አይደለም? እና አንድ ቀን በመስኮት የምትጸልየውን ጸሎት ትሰማና ቆይ እቺን ሴትዮ ላሳፍራት፣ በቃ በመስኮት እየጠየቀች በበር እየተቀበለች ነውና ይሄንን ነገር አዋርዳታለሁ አለች። እሺ ያሉና ወዴት ሄዱ? እኚህ እናት በር ላይ ተደበቀች። መሽቶ ነጋ፣ መስኮቱ ተከፈተ። እማዬ እጃቸውን ዘርግተው ወደ ሰማይ መጸለይ ጀመሩ። ጌታዬ ዛሬም ነጋልኝ፣ እድሜ ተቀጠለልኝ ሳይገባኝ የኔ ጌታ አመሰግናለሁ መድኃኔዓለም፣ ቸሩ መድኃኔዓለም ክብር ላንተ ይሁን መድኃኔዓለም እያሉ ያመሰግኑትና በልማን ዘመድ አለኝ የቀን ውሎዬን የተለመደውን ቁርሴን ምሳዬን በላምጣ ይሉታል። ማን? መድኃኔዓለምን። እና ከዛ በኋላ እንዲህ ሲሉት የጠየቁትን ጥያቄ ሰምታ ነበርና ጎረቤትየው ከቤቷ የሞላ ነገር ነው በፔስታል አምጥታ በሯ ላይ ድብቅ አረገችና ጉዷል ያለች። በሩ ጸሎቱ አለቀ፣ መስኮቱ ተዘጋና ምኑ ተከፈተ? በሩ ሲከፈት በር ላይ የሆነ የተቋጠረ በረከት በሆነ ላስቲክ አለ። መድኃኔዓለም አለች። እስከ ዛሬ ሰው ልከ ነበር የምታመጣው፣ ዛሬ ብለብለ አንተ አመጣህ ማለት ነው። እስከ ዛሬ በሆነ ሰው ላይ ነበር ምልክልኝ፣ የሆነች እናት፣ የሆነ ወጣት፣ የሆነ ሽማግሌ፣ የሆነ ሰው ብቻ እየላክ ነበር እስከ ዛሬ ድረስ ምትመግበኝ። እንዴት ብትወደኝ ነው በሬ ላይ ደግሞ አምጥተህ የጠየቅኩትን ጥያቄ አስቀምጠህልኝ የሄድክ? አረ የናዝሬቱ ተስፋ የመድኃኔዓለም፣ አረ የድንግል ማርያም ልጅ ምስጋና ይድረስ፣ ሌላ ምሰጥ አንዳች ነገር የለኝ ብለው መሬት ላይ የነበረውን በረከት አፈፍ አድርገው ሲያቅፉ ማልተደብቆ እያየ ነው። ነገሩኛ ጎረቤት አንቺ ጉደኛ ደግሞ መድኃኔዓለም ሰጠኝ ልትይን ልትይ ነው? እኔ ነኝ ያስቀመጥኩት፣ አስቀምጪው አለች። አረረረ መድኃኔዓለምን አውቀዋለሁ። እስቲ አውቀዋለሁ በሉ። አታውቁትም? አልደረሰላችሁም? አልመገባችሁም? የሚበላ የሚላስ የጠፋበት የረሃብ ታሪክ ቤታችን ገብቶ ያለፈልን እሱን ይዘን ነው። አንድ ቀን ስሙን ይቸግሮን፣ ሽልንግም እኮ ይቸግራል። እውነት አይደል ወገኖቼ? አዎ ፓራሴታሞል መግዣ፣ የራስ ምታት ኪኒን መግዣ፣ ያችን እንኳን ሰዎች ነፍገዋችሁ አይከለክለኝም ብላችሁ የምታምሩት ወዳጅ ጋር ሄዳችሁ ብድር ስትጠይቁት ፊት ነስቷችሁ አልቀሳችሁ መታችሁ በባዶ ሆዳችሁ አልቀሳችሁ ያደራችሁባት ሌሊት የለችም? ያ ሁሉ መከራ በማን አለፈ? ሲያሳልፍልን ማ ብቻ ነበር? አብሮን የነበረው ማ ብቻ ነው? እሱ ብቻ፣ መድኃኔዓለም ብቻ፣ መድኃኔዓለም ብቻ። ታዲያ መድኃኔዓለም ሰጠኝ ብለሽ ነው አሁን ኤምፔስታል ያልሽው? አዎ መድኃኔዓለም እኮ ንጉስ ነው። እስቲ ንጉስ ነው በሉ። እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም። ቅዱስ ዳዊት በመዝሙር 73 ቁጥር 12 ላይ ዓለም ሳይፈጠር ንጉስ ነው። ዓለምንም አሳልፎ የሚኖር ንጉስ ነው። አዎ የኔ ጌታ ንጉስ ነው። እና ምንድነው የምትይኝ? እና ከዙፋኑ ወርዶ አመጣልኝ ልትይ ነው እንዴ አለቻት ጎረቤት። አይደለም። እናሳ
በአንቺ አሽከሩ ልኮልኝ ነው አለች ይባላል። እግዚአብሔር እንዲህ አድርጎ እግዚአብሔር ይመግባል። እንዴት አድርጎ አያችሁ? እንዴት አድርጎ እንደሚመግበን አየን። እኛ ከታመንበት ይሄንን ጌታ እሱም ብቻ በህይወታችን ካነገስን፣ እሱም ብቻ መስማት ከቻልን፣ በእርሱ ብቻ ነገራችን ማስደገፍ ከቻልን፣ እርሱ ብቻ መተማመኛችን ከሆነ፣ እርሱ ብቻ መጋቢያችን ካልነው እንዴት ሊመግበን እንደሚችል አያችሁት ወገኖቼ? እና መርከቢቷ ስትናወጥ ጌታ በልተው የጠገቡትን ሰዎች፣ እነዛ የእጁን ታምራት ያገኙ ሰዎች ከባህሩ ዳር ላይ ትቷቸው 12ቱ ጌታን ጥተው መርከቡ ሲገቡ መርከቧ መወዛወዝ ጀመረች። አንዳንድ ጊዜ በትዳራችሁ የሚነፍስ ነፋስ አለ። የወሬ ነፋስ፣ ያሉባልታ ነፋስ፣ የነገር እሳት በህይወታችሁ ውስጥ ትዳርን የሚያነቃንቅ የወሬና ያሉባልታ እሳት ነፋስ ሊነፍስ ይችላል በህይወታችሁ። አያችሁ? ብዙ ጊዜ ነፋስ አልነፈሰም በትዳራችሁ። ወረኞች ገብተው ነፋስ አላነፈሱ ይሆናል። በሚዋደዱ ፍቅረኛሞች መካከል፣ በሚዋደዱ በሚፋቀሩ ባልንጀራሞች መካከል ጋብቻቸውን መስርተው በቅዱስ ቁርባን በስጋው ደሙ ታትመው በሚኖሩ ባልና ሚስት መካከል ወሬ ይዘው ገብተው ሊለያዩ የወሬ ነፋስ አንፍሰው ቤታቸው ልክ መርከብ የተባለችው የትዳራቸው ጎጆ መነቃነቅ ስትጀምር ዋስትናችሁ አማኑኤልን ብቻ ጥሩት። እሱ ብቻ በህይወታችሁ ከገባ፣ እሱ ብቻ በትዳራችሁ ከገባ ያቺ የምትወዛወዘዋ ነፋስ የሚያወዛውዛት መርከብ መጽናት ትጀምራለች። እና ክርስቶስ የሚመጣው በምሽታችን ላይ ነው። መርከቧ ላይ ነፋስ የተነሳው ምሽት ነው። በምሽት ደግሞ ክርስቶስን ሳይዙት ነው የገቡት። እና በምሽታችን ላይ ምሽት የሌለበት እውነተኛው ፀሐይ ክርስቶስ እንዲመጣልን፣ በፈረሰው ቅጥራችን ላይ ሙሉ ሆኖ ሊቆም የሚችለው አማኑኤል እንዲቆምልን እነሱ መጣራት ጀምሮ እኛም እንድንጣራ እና መጣራ ሲጀምሩ ክርስቶስ የምንትናጠዋን መርከብ አይቶ ባህሩን እንደ የብስ እየረገጠ ወደ መርከቧ መምጣት ጀመረ። ወደ ጎጆአችን መድኃኔዓለም ይምጣልን። ወደ ትዳራችሁ መድኃኔዓለም ይምጣላችሁ። ወደ ንግዳችሁ፣ ወደ ማንነታችሁ መድኃኔዓለም ይምጣላችሁ። ጤና ጎድሏችሁ ወደ መታለቅሱበት ቤታችሁ ጌታ መንፈስ ቅዱስ ይምጣላችሁ። ሲመጣ ጀልባ ፈልጎ አይደለም ወደ እነሱ የሄደው፣ ባህሩን እየረገጠ ነፋሳት የሚታዘዙለት። በጣም የሚገርም ነው። ከዛ በኋላ ክርስቶስ ባህሩን እየተረማመደ ሲመጣ ፍርሃት ያዛቸውና ሲጮሁ እንዲህ አላቸው፣ አይዟችሁ እኔ ነኝና አትፍሩ አላቸው። ማንኛ አለ? ፍርሃታቸው የሚጠፋው አማኑኤል ከነሱ ጋር መሆኑን ሲያውቁ ነው። ይሄ ሁሉ ፍርሃት የከበባቸው ክርስቶስን ሳይዙ መርከብ ውስጥ ስለገቡ ነው። እና አይዟችሁ ብሏቸው ዝም አላላቸውም። ባህሩንም መገሰጽ ሲችል ወገሰጾሙ ለነፋሳት፣ ነፋሳቱን ሁሉ መገሰጽ የሚቻለው ወደ መርከቢቱ ገባ ይላል። ነፋስ ወደሚያወዛውዛት መርከብ ውስጥ ልትሰጥም ልትሰበር ወደ ቀረበችው መርከብ ውስጥ ገባ ይላል። ኑሯችሁ አደጋ ላይ ካለ ይህንን ጌታ ገባ በሉት። ቤታችሁ ውስጥ ያለው ነገር እንዲስተካከልላችሁ፣ ቤተ ዘመድ ገብቶ ሽማግሌ ገብቶ ያልተስተካከለው ነገራችሁ ላይ መድኃኔዓለም ደግሞ አንተ ገባ በሉት። መርከቧ እንደዛ እየተናወጠች ጌታ ገባ። እሱ ሲገባ የምትናወጠው መርከብ ጸጥ አለች። ምን አለች? መርከቧ ጸጥ አለች። ፍርሃት ሁሉ ተወገደላቸው። መድኃኔዓለም ያደረገላቸውን እንዴት ካለ ፍርሃት ውስጥ እንዳዳናቸው፣ እንዴት ካለ ጭንቀት ውስጥ እንዳወጣቸው ተመለከቱ። የማርቆስ ወንጌል በዚሁ ምዕራፍ ላይ የመጨረሻውን ስታነቡ መርከቢቷን ወደ ወደብ ካደረሰ በኋላ የመርከቢቷ ወደባቸው ወይም ደግሞ መልሕቃቸው ክርስቶስ ወደሚደርሱበት ቦታ ካደረሳቸው በኋላ ጸሐፊው እንዲህ ብሎ ይጨርሳል። የዳሰሱት ሁሉ ዳኑ ብሎ ይጨርሳል። እስቲ በሉ የዳሰሱት ሁሉ በሉ ምን አሉ? የዳሰሱት ሁሉ ምን አሉ? ቀሚስህን እንድንነካው ፍቀድልን እያሉ ቅድም 5 እንጀራና 2 ዓሣ በልተው ወደ ቤት አልተመለሱም። የኛ ጌታ እንጀራ ብቻ አብልቶ ወደ ቤት አይሸኝም።
ውሃ ብቻ አጠጥቶ አይደለም ወደ ቤት የሚሸኘው እግዚአብሔር። የወጡበትን ዓላማ ያውቃል። ለምን ጉዳይ እንደተከተሉት ያውቃል። ዛሬ በዚህ ጉባኤ ውስጥ ምን አስጨንቆሽ እንደመጣሽ መድኃኔዓለም ያውቃል። ጓደኛ ግን አያውቅም። ዛሬ በእንዴት ባለ ጭንቀት ውስጥ እንዴት ባለ መከራ ውስጥ እንዳላችሁ ሰው አያውቅም፣ ግን መድኃኔዓለም ያውቃል። እውነት ሐሰት፣ እውነት ሐሰት። ከሰው የምንደብቀው ምስጢር አለ። ሰው እንዳይሰማብን የምንፈልገው ማውራት የምንፈልገው ከሱና ከሱ ብቻ እና አንዳንድ ቀን በጣም ጭንቀት ውስጥ ተዋጡና ሌሊቱ አልነጋ ይልላችሁና በጣም በሌሊት ከስከሳችሁ መድኃኔዓለም ጋር ትመጣላችሁ። እግራችሁ እየተብረከረከ ጸሎት እስኪጠፋባችሁ ድረስ እንባ ብቻ ይቀድማችሁና ታለቅሳላችሁ። ከዛ በኋላ ስትነሱ የማታውቁት ነገር ሰላም ይከባችኋል። ጭንቀቱ ሁሉ ይለቃችኋል። ከብዷችሁ የነበረ ነገር ሁሉ ይለቃችኋል። ምንድነው ካልክ አጠገብ የነበረው እሱ ብቻ ነው። ማ ብቻ? የሚረዳህም አማኑኤል ብቻ ነው። ብትነግሯቸው ማን ይረዳቸዋል? ማን ይሰማል? ቸገረኝ ብትለው አይሰማህም፣ አይረዳህም። ችግርን ለሰው ብታካፍል ይሄው ለሌሎች መልሶ ይነግርብሃል እንጂ ምንም መፍትሄ የለም። መፍትሄው አማኑኤልና አማኑኤል ብቻ ነው። ለካ ዝም ብለው በልተው አልተመለሱም። ቀሚሱን እንዲዳሰሱት ፈልገው ፈቅደው ጌታን ሲለምኑ የነበሩ ሰዎች ሁሉ እንዲዳሰሱት ፈቅዶላቸው የዳሰሱት ሁሉ ምን አሉ? እስቲ ዛሬ መድኃኔዓለም መዳሰስ የምትፈልጉ ንገሩኝ እስቲ ከፍ አድርጉና። መዳሰስ ትፈልጋላችሁ? ቀሚሱ መዳሰስ ትፈልጋላችሁ? እውነታችሁን ነው? እሺ እንዳታወርዱት እጃችሁን። መዳሰስ እንፈልጋለን ብላችኋል። እንዴት ነው ምንዳሰሰው ነው? መዳሰስ ትፈልጉ? ምን ነው ፈራችሁን? እጃችሁ እንደዚህ እስቲ ትፈልጋላችሁ? እጃችሁ ደግሞ ሲያምር እስቲ ከፍ አድርጉት። ይሄን አመዳፋሽ የሆነውን እጃችሁን መድኃኔዓለም ይባርክላችሁ። ትፈልጋላችሁ አይደል? እንዴት ትዳስሱታላችሁ መስላችሁ? እቺ ቤተክርስቲያን አካለ ክርስቶስ ናት። የሰማችሁ ነው? የክርስቶስ ምንድነች? አካል። ክርስቶስ ራስ የሆነላት ቤተክርስቲያን ናት። ስትመጡ እንዲሁ አትመለሱ። ይሄንን የክርስቶስ አካል የሆነችን ቤተክርስቲያን በእጃችሁ እየዳሰሳችሁ ህመም የሚሰማችሁ ቦታ፣ ውጋት የሚሰማችሁ ቦታ፣ ጭንቀት የሚሰማችሁ አካል ላይ ወይ ደግሞ የደማ ያልዳነ ቁስል ካለ ያንን ቦታ ክርስቶስን ቀሚሱ ነው ዳሰው። እቺ ቤተክርስቲያን የክርስቶስ አካል ናት። በከበረ ደሙ የተመሰረተች በደሙ ፈሳሽነት የተመሰረተች ናት። የክርስቶስ ደም የፈሰሰባት ደሙ የነጠበባት ቤት ናት። ስለዚህ ቤተክርስቲያን ግንቦቿን ቅጥሮቿን በእጃችሁ ስዳስሱ የማንን ቀሚስ እንደዳሰሳችሁ አምናችሁ ዳስሱ? ንገሩኛ። የክርስቶስን ደግሞ የዳሰሱት ሁሉ ምን አሉ ተብሏል? ዛሬ በዚህ ጉባኤ ውስጥ ሁሉ የምትታመሙ የምትጨነቁ በህመም ውስጥ ያላችሁ ፔንኪለር የሰለቻችሁ መድኃኒት የሰለቻችሁ ማስታገሻ የሰለቻችሁ የሁሉ ባለቤት የሁሉ መድኃኒት የሁሉ መፍትሄ ጭንቀታችሁን ሁሉ የሚያስወግደው የድንግል ማርያም ልጅ መድኃኔዓለም እሱን ዳሳችሁታል። በእምነት ያስወግድላችሁ ጭንቀታችሁን፣ መከራችሁን ከህይወታችሁ ሁሉ ያርቅላችሁ። የምትተክዙበትን የምትጨነቁበትን ለብቻችሁ የምትብሰለሰሉበትን ጭንቀት ሁሉ ከመንገዳችሁ ላይ ያስወግድላችሁ። አልወጣውም ያላችሁትን ነገር ሁሉ በዚህ ዘመን መድኃኔዓለምን ይዛችሁ እንድትወጡ መድኃኔዓለም ይዛችሁ ወደ ከፍታ እንድትሄዱ እሱ ይርዳችሁ። ማንን ይዘን ወገኖቼ? እሱ ብቻውን ነበር አይደለ? ከዛሬ በኋላ ዘመድ የለኝም እንዳትሉ፣ ከዛሬ በኋላ ጓደኛ የለኝም እንዳትሉ፣ ከዛሬ በኋላ ሰው የለኝም እንዳትሉ፣ ከዛሬ በኋላ በቃ አፍቃሪ የለኝም ወዳጅ የለኝም እንዳትሉ። እሱ ብቻ በቂያችን ነው። እውነት ሐሰት? እሱ ብቻ በቂያችን ነው። እውነት ሐሰት? ለኑሯችን በቂ ብቻ ሳይሆን ከበቂ በላይ ነው። ክብርና ምስጋና ለመድኃኔዓለም ይሁን። ከበቂ በላይ ነው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ በዚህ በተወደደ ጉባኤ ውስጥ ያላችሁ ዘውትር መጣችሁ የመድኃኔዓለምን ቃል የምትሰሙ፣ ትላንትና አዳማ ላይ በነበረኝ ጉባኤ 30 ምዕመናን እጃቸውን አውጥተው ንስሐ መግባት እንፈልጋለን አሉኝ። የማገለግለው ክርስቶስ ምስክር ይሁን። ለማጋነን አይደለም። በዋሽ አማኑኤል ያውቀዋል። የሰማችሁኝ ነው። በአዳማ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ይሄው ሚዲያ አለ። 30 ሰዎች በአጀንዳ ላይ ተመዝግበዋል። ስንት ሰዎች? እኔና እናንተ ለመታየት አይደለም የመጣ ነው። እስቲ የመዳን ቀን ዛሬ ነው በሉኝ። ያው መቼ ነው? አሁን በሉኛ።
ስለዚህ ከዚህ ግቢ ውስጥ ቀሚሱ እንዳሳችሁ መውጣት የምትፈልጉ ሰዎች የንስሐ አባት ብቻ የሌላችሁ እጃችሁን ከፍ አድርጉልኝ። እግዚአብሔር ይመስገን። ክብሩን ማን ይውሰድ? ከፍ አድርጉ፣ አውጡ ወደ ላይ። እንደዚህ ላይ ወንጌል እያዩ ነው። አባቶቻችን እያያችሁ ነው። ከፍ እጃችሁን ወደ ሰማይ። እኔ ህፃናትን አይጨምርም። እናንተ ቆይ ከፍ አድርጉ። አዋቂዎቹ እነሱ ምን አለባችሁ? ቆይ እስቲ ከፍ እንደው በማርያም እኔ ቁመቴ ረጅም ስለሆነ ብዙ አላያችሁም። ከፍ አድርጉት እጃችሁን። አሁን ቢቆጠር በጣም ብዙ ሰው ነው። አልቆጠርኩኝም፣ ግን የቤት ስራ ሰጥቼ ወደ ስብከተ ወንጌል ልልካቸው ነው። ላይ ወንጌል መቼም እንደምትወጡት እርግጠኛ ነኝ። የሰማችሁኝ ነው። እጃችሁን ያወጣችሁ ዛሬ ከጉባኤው በኋላ ካልሆነም ደግሞ መምህራችን ስብከተ ወንጌሉ በሚቀጥሯችሁ ሰዓት ትመዘገባላችሁ። ከዛ በኋላ በደብሩ ያሉ አባቶች ንስሐ አባት ትከፋፈላላችሁ። ከዛ በኋላ ሰማችሁኝ? ከኔ ጋር አንድ ቀን እንገናኛለን። የት አትሉም? እዚሁ ግቢ ባለ የሰንበት ትምህርት ቤት አዳራሽ። የሰማችሁኝ ነው። የንስሐ ትምህርት አባቶቻችሁ ንስሐ አባት የተሰጧችሁ ባሉበት አንድ ቀን ቆሜ እናንተን አገለግላለሁ በፈቃደኝነት። በዚህ ዓመት መጨረሻ ነጭ ለብሳችሁ የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ትቀበላላችሁ፣ ፍሬ ታፈራላችሁ። አመስግኑ እግዚአብሔር። እንዲህ ሆነን ሙሽራውን ብንጠብቀው አይሻለንም? ነጭ ለብሰን ብንጠብቀው አይሻለንም? ሥጋውን በልተን ብንጠብቀው አይሻለንም? ደሙን ጠጥተን ብንጠብቀው አይሻለንም? የቀማነውን መልሰን ብንጠብቀው አይሻለንም? የበደልነውን ክሰን ብንጠብቀው አይሻለንም? ይቅር ተባብለን ብንመጣ አይሻለንም? ግብተ ይመጽእ ከመሰራቂ ሌባ በድንገት እንደሚመጣ ክርስቶስ ይመጣል። እነግራችኋለሁ፣ ይመጣል። አማኑኤል የተነገረን ድንገት ተብሎ ነው። ወገኔ አያዋጣም፣ ዓለም አታዋጣህም። አሁን ያለህባት ዓለም እረፍት አልሆነችም፣ ሰላም አልሰጠችም። ተዋትና ወደ አማኑኤልና የያስካት የተደገፍካት ዓለም አታጽናናህም። ስታለቅስ አብራ የምታለቅስ ዓለም የለችም። ተዋትና ና ወደ መድኃኔዓለም። እረፍት ያለው መድኃኔዓለም ጋር ነው። ና ወደ ድንግል ማርያም፣ ወደ እናት ወደ እቅፏና ና ወደ አማኑኤል፣ ወደ ቅዱሳኑ ህብረትና። በቃ የተለወጠ ክርስቲያን ማለት ይሄ ነው። እናንተ እጃችሁን ያወጣችሁ ብቻ ሳይሆን ደግሞ ሌላም ያላወጣችሁት ደግሞ ሌላ ንስሐ የሚገቡትን ጨምራችሁ በዚህ ዓመት ውስጥ ቢቻል በዚህ ወር ውስጥ የሰማችሁ ነው አይደል? እናንተ በምትመርጧት አንዷ ቀን ላይ እናንተ እጅ ካወጣችሁ ንስሐ ለመግባት ከአባቶቻችሁ ጋር ከተቀጣጠራችሁት ጋራ እኔ ይገናኛለሁ። ከዛ በኋላ የንስሐ መንገዳችሁን አንድ ብላችሁ ትጀምራላችሁ። ይሄ ፍሬ ነው። እየሰማችሁ ነው። ስንት ብለን እንጀምራለን? እሺ እናንተን ዛሬ ለንስሐ ነው የጠራችሁ። እናንተ ዛሬ እጃችሁን ያወጣችሁ ክርስቶስ ሊያድናችሁ ነው። ዛሬ ሊፈውሳችሁን ወዷችሁ ነው የጠራው። ዛሬ ከዓለም ጋር ያላችሁ ሰንሰለቱ ተቆርጦላችሁ ከዓለም ጋር የነበራችሁ ውል ሁሉ ስምምነት ፈርሶላችሁ የጥል ግድግዳ መጋረጃው ከክርስቶስ ህብረት ጋር አልደምር ያለ ክርስቶስን አላሳይ ብሎ የሸፈነ መጋረጃ ተገልጧል። አማኑኤልን አግኝታችሁታል። ከዛሬ በኋላ ኑሯችን ከሱና ከሱ ጋር ብቻ ይሆናል። አማኑኤልን ይዘን ወደፊት እንራመዳለን። ኑሯችን ደግሞ በሱ ይስተካከላል። አመስግኑት ከፍ አድርጋችሁ እግዚአብሔር። እሱን ይዘን እንቀጥላለን። ማንን ይዘን? ስለዚህ አደራችሁን በመጨረሻ መታችሁ በአጀንዳ ላይ መታችሁ ክቡር ላይ ከወንጌል መምህር ፍሬው አሉ ይመዘግባሉ። ሌሎች አባቶች ስብከተ ወንጌሎች አሉ ትመዘገባላችሁ። ቀጠሮ በሚሰጧችሁ ሰዓት እነሱ ይደውላሉ፣ እኔ እመጣለሁ። እየሰማችሁ ነው አይደል? ከዛ የንስሐ ትምህርት አንድ ቀን እናስተምራለን። ደግሞ የመጨረሻው ጊዜ ደግሞ ነጩን ለብሳችሁ አብረን ማን ቢፈቅድ ማን ቢረዳን እግዚአብሔር ከረዳን እናንተ ነጭ ለብሳችሁ እኛም ነጭ ለብሰን አብረን ክርስቶስ ሥጋውና ደሙን በልተን ሰማያዊ አቤት 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 አስቡት። በልበ ሕሊናችሁ አስቡት። ትዳር ይዛችሁ ልጅ ወልዳችሁ ለቅዱስ ቁርባን ያልመጣችሁ አስቡበት። ትዳር ይዛችሁ ያላችሁ 4-5 ልጆች ወልዳችሁ ለቁርባን ያልበቃችሁ እያስቸገራችሁ ያላችሁት ወንዶች ከሆናችሁ ተስተካከሉ። እየሰማችሁ ነው አይደል? እንዲህ አድርገን መንግስቱ እንድንወርስ ሥላሴ ይርዳን። ከፍ አድርጋችሁ በማይቋረጥ ምስጋና ለሥላሴ ልዩ ሶስት አብ ወልድ መንፈስ ቅዱስ ምስጋና ይድረሰው። በንስሐ የጠራን ወደ ቤቱ የሰበሰበን እሱ ነው። አማኑኤል ከስብራታችን የጠገነን ልጆቹ ያደረገን ጠፍተን የፈለገን ከተቅበዘበዝንበት ከዓለም የጠራን አማኑኤል ክብር ለስሙ ይሁን። መድኃኔ ዓለም ክብር ለስሙ ይሁን። ኢየሱስ ክርስቶስ ክብር ለስሙ ይሁን።
አልፋና ኦሜጋ ለሆነው ለስሙ ለዘላለማዊ ስሙ ለሚመለከው ለክርስቶስ ለሚመሰገነው ለክርስቶስ የማይቋረጥ ምስጋና ለእናቱ ለድንግል ማርያም ክብር ይሁንላት። ለቅዱሳን ሁሉ ክብር ይሁንላቸው። አመስግኑ እግዚአብሔርን።